ፖሊስ የህግ አስከባሪ ብቻ ሳይሆን የሰላም መሐንዲስ የፍትህ ወታደርና የሀገር ሞራላዊ መስታወት ነው። የዜጎችን ህይወት ነጻነትና ንብረት ማስከበር፣ ወንጀል ከመፈጸሙ በፊት ማስቆም፣ መረጃ መሰብሰብና ከማህበረሰቡ ጋር መተማመንን መገንባት ከፖሊስ ኃይል ይጠበቃል። በስነ ምግባር የታነጸ የፖሊስ ሰራዊት ለዘላቂ የሰላም ግንባታ ወሳኝ በመሆኑ ደንብና መመሪያውን አክብሮ በተሟላ ዲሲፕሊን ለማገልገል የሰራዊት ግንባታ ላይ ትኩረት ማድረግ ያስፈልጋል። የህዝብና የአካባቢን ሰላምና ደህንነት በማረጋገጥና የሰላም ተምሳሌት ለማድረግ እየተሰራ ባለው ስራ የሰራዊቱን አቅም በማሳደግ ከዘመኑ ጋር የሚሄድ አገልግሎት መስጠት እጅጉን ጠቃሚ ነው። በዚህም የህዝቦችን አንድነት በማጠናከር የመቻቻልና የብልጽግና ጉዞ ለማፋጠን የፖሊስ አባላትን አቅም ማሳደግና ብቁ ማድረግ ተገቢ ነው። ሰላም ጤና ይስጥልኝ የፕሮግራማችን ተከታታዮች፣ በዛሬ መሰናዷችን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ፖሊስ ኮሚሽን በሞዲዮ ፖሊስ ማሰልጠኛ ተቋም ለሶስተኛ ጊዜ ያሰለጠናቸውን መካከለኛና ከፍተኛ ማዕረግ ሽግግር ሰልጣኝ ፖሊስ መኮንኖችን ያስመረቀበትን ሁነት የመሰናዷችን ትኩረት አድርገነዋል። አብራችሁን ቆዩ። ሙያው የሚጠይቀውን ስብዕና በመላበስ አካላዊና ስነ ልቦናዊ አቅም መፍጠር እንዳለባቸው ተገልጿል። የቀለምና የመስክ ትምህርትን ስልጠናን በብቃት አጠናቃችሁ የምትወዷቸውን ህዝብ ከዚህ ካለፈው ጊዜ በተሻለ በላቀ አቅም ለማገልገል እድል አግኝታችሁ በተለያየ ደረጃ የማዕረግ ሽግግር የተፈቀደላችሁ እጩ መኮንኖች እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት ወዳለሁ። የፖሊስ ሰራዊት የጸጥታ መዋቅር ዋነኛ ሚና ህገ መንግስቱንና ህገ መንግስታዊ ስርዓትን መጠበቅ ማስጠበቅ ነው። ይህንን ታላቅ ተልዕኮ ይህንን ትልቅ እና ስመጥር ተቋም ከተቀላቀላችሁበት ጊዜ ጀምሮ በተለያየ ደረጃ ኃላፊነታችሁን ስትወጡ እዚህ ደርሳችኋል። ዛሬ ደግሞ ይህንን ኃላፊነት ይህንን ተልዕኮ ካለፈው ጊዜ በተሻለ አቅም መፈጸም የሚያስችል ስንቅ ሰንቃችኋል። በዚህም የተለያዩ የቀለም ትምህርቶችን በህገ መንግስትና ህገ መንግስታዊ ስርዓት ዙሪያ፣ በሰብአዊ መብት አጠባበቅ፣ በወንጀል መከላከል፣ በፖሊስ ሰራዊት ስነ ምግባር እና ሌሎች ጉዳዮች በርከት ያሉ እውቀቶች የሸመታችሁ ያካበታችሁ መሆኑን መከታተል ችያለሁ። የሶስተኛው ዙር እጩ መኮንኖች አብዛኛዎቻችሁ በወጣትነት እድሜ ውስጥ የምትገኙ ናችሁ። ሀገራችሁን በተሻለ አቅም ማገልገል የምትችሉ፣ ችግሮችን መቋቋም፣ ፈተናዎቹን ማለፍ የምትችሉ አቅምና እውቀት ያላችሁ መሆኑንም እያያችሁ ነው። ይሄ ለክልላችን ብቻ ሳይሆን ለሀገራችንም ትልቅ አቅም የሚሆን እዚሁ እናንተ መካከል እንዳለ መገንዘብ ችያለሁ። እንደሚታወቀው ሁሉ የህዝቡን ሰላምና ደህንነት የመጠበቅና የማረጋገጥ ኃላፊነት የተጣለበት የክልላችን ፖሊስ ኮሚሽን ከሀገራዊ ለውጡ ወዲህ በሪፎርምና አዳዲስ አሰራሮችን በመተግበር የህዝቡን ፍላጎትና ጥያቄ መነሻ በማድረግ ለህዝቡ ፍላጎትና ጥያቄዎቹ ተገቢውን ምላሽ ለመስጠትና አገልግሎቱን የበለጠ ለማዘመን በርካታ ተግባራትን እያከናወነ ይገኛል። የሪፎርም ስራውን ከማስኬድ ጎን ለጎን የክልሉን ፖሊስ ሰራዊት አቅም መገንባትና በተቋሙ ደንብና መመሪያ መሰረት በውድድር በፈጠራና በስልጠና የሚገኙ የማዕረግ እድገቶችን ለሰራዊቱ አባላት መስጠት የተቋማችን የአሰራር ስርዓትና ግዴታ በመሆኑ ይህንን ግዴታ ለመወጣት የክልላችን ፖሊስ ኮሚሽን የማዕረግ ቆይታ ጊዜያቸውን የሸፈኑ ከዋና ሳጅን ረዳት ኢንስፔክተር እንዲሁም ከኢንስፔክተር ወራና ኢንስፔክተር የሚሸጋገሩ አባላትና መኮንኖችን መብት ለማስከበር እንዲሁም
የአባላቱን የመልካም አስተዳደር ጥያቄ ሆኖ የቆየውን ጥያቄያቸውን ለመመለስ የመግቢያ ፈተና አዘጋጅተው በመፈተን ተገቢውን የማለፊያ ነጥብ ያመጡትን ሰልጣኞችን በማሰልጠኛ ተቋሙ የፖሊስ መካከለኛና ከፍተኛ የማዕረግ ሽግግርና አመራሮች ብቃት ማሳደጊያ ስልጠና በመስጠት እነሆ ዛሬ ለምረቃ አብቅቷል። በዚህ አጋጣሚ የዕለቱ ተመራቂዎቻችን እንኳን ደስ ያላችሁ፣ እንኳን አደረሳችሁ እላለሁ። ከኢንስፔክተር ወደ ዋና ኢንስፔክተር ማዕረግ የሚሸጋገሩ እንዲሁም ሰልጣኝ መኮንኖች በማሰልጠኛችን በነበራቸው ቆይታ ለ136 ሰዓታት ተከታትለዋል። ይህም በመሆኑ ሰልጣኞች ከዚህ በፊት በነበራቸው ልምድ ላይ ተጨማሪ አቅም ስለተፈጠረላቸው ከዚህ በኋላ የሚኖራቸውን ተልዕኮና የሚጠበቅባቸውን የሕዝብ አደራ በብቃት ይወጣሉ የሚል ጽኑ እምነት እንዳለን ምስክርነታችንን ለመስጠት እንወዳለን። ሰልጣኞች በስልጠና ሂደት ማለፍ ያለባቸውን ተግባራት በአግባቡ በመወጣት ብቁ መሆናቸውንና በንድፈ ሀሳብና በመስክ ካገኙት ልምድ ባሻገር የተለያዩ የልማት ስራዎች ላይ ተሳታፊ እንደነበሩ ተብራርቷል። እጩ መኮንኖቹ በማሰልጠኛችን በቆዩባቸው ጊዜያቶች ውስጥ ከክፍልና መስክ ስልጠና በተጨማሪ በተለያዩ የልማት ስራዎች ላይ ተሰማርተው በርካታ አስተዋጽኦችን አበርክተዋል። ለአብነትም በአንድ ጊዜ አሰልጣኞችን ማስተናገድ የሚችል የገላ መታጠቢያ ቤት ገንብተው አስረክበውናል። ከዚህም በተጨማሪ እጩ መኮንኖች ከተለያዩ ዞኖች እንዳይመምጣታቸው አንደኛ ከከፋ ዞን የገቡ እጩ መኮንኖች ሞንታርባው፣ ሁለተኛ ከምዕራብ ኦሞ ዞን የገቡ እጩ መኮንኖች የዳቦ ማመላለሻ ሳጥን፣ ሶስተኛ ከቤንች ሸኮ የገቡ እጩ መኮንኖች ለልማት የሚሆን ገጀራ፣ አራተኛ ከሸካ ዞን የገቡ እጩ መኮንኖች ለቢሮ ውበት የሚሆን አበባ፣ አምስተኛ ከዳውሮ ዞን የገቡ እጩ መኮንኖች 4 ጥቁር ሰሌዳ፣ ስድስተኛ ከስድስቱም ዞኖች የተውጣጡ ሴት እጩ መኮንኖች ተጨማሪ የዳቦ ማመላለሻ ሳጥን በመግዛት የተለያዩ ቁሳቁሶችን ገዝተው ለተቋማችን አስረክበው በጎ ተግባር ፈጽመዋል። በሀገር ደረጃም ሆነ በክልሉ የተጀመረውን የልማትና የመልካም አስተዳደር ጉዞ ለማሳለጥ ዘላቂ ሰላምን ማረጋገጥ ወሳኝ በመሆኑ የፖሊስ ሰራዊት አባላትና የጸጥታ ተቋማት ሚናቸውን በተገቢው እንዲወጡ ያስቻለ ነው። ስልጠናውን በተመለከተ ኦልሬዲ እዚህ ከኛ ጋር ማሰልጠኛ ላይ ቆይቷል። በቆይታ ጊዜያቸው ከነበራቸው የተሻለ ትንሽ 1-2 እርምጃ ወደፊት ሊያስራምድ የሚችል ለህዝባችን ትንሽ ሊጠቅም የሚችል ብቻም ሳይሆን ከፍ ያለ አስተዋጽኦ ሊያበረክቱ በሚችል ደረጃ ተምረዋል ብለን እናስባለን። አረጋግጠንም ለምረቃ በቅተዋል። ከዛ ውጭ ከልማት ስራው አንጻር እውነት ለመናገር ዛሬኛው 3ኛ ዙር እጩ መኮንኖችና ሰልጣኝ መኮንን ነው ያስመረቅን ያለነውና የተሻለ ልማት ያየንበት ኮርስ ነው ብዬ ነው የምለው። አንደኛ ቢሶ ትልቁ በልማት የነበራቸው ተሳትፎ ከሌላውም የተሻለ ቀደም ሲል ትልቅ ቤት ፈርሶ የነበረው የገነቡበት ቀጣይ ሰልጣኝ ኮሌጅ የሆነ የሄደን ያለውና ቀጣይ ኮሌጅ ቢሆንም ለሰልጣኝ ሊጠቅም የሚችል 321 ሺህ ብር በማውጣት 20 ሰው በአንድ ላይ ያስታጥብ የሚችል ሻወር ቤት የገነቡበትና ለተቋም ቅርስ የሚሆኑ በየዞኑ እዚህ ያስለጠን ያለ ነው። ከ6 ዞን የተወጣጡ እጩ መኮንኖች ናቸውና ከየዞኑ ለማሰልጠኛው በርካታ ቁሳቁሶችን ደግፎ የሄዱትና በልማት ስራው ላይ እጅግ ሊያኮራ የሚችል ተግባር የፈጸሙ ሰልጣኝ ናቸው። የተማሩትን ትምህርት ወደ ተግባር እንዲለውጡ ነው። ዛሬም ክቡር ርዕሰ መስተዳድሩ እነሱም ቃለ መሃላ ሲገቡ የህዝብን ሰላም ያው ፖሊስ የክልሉ ፖሊስ የተቋቋመበት ዋና ዓላማ ወንጀልን መከላከል ነው። ከተፈጸመ መርምሮ ለህግ ማቅረብ ስለሆነ ይሄንን አሁን ባለው ሁኔታ የክልላችን ብሎም የሀገራችን የሰላም ሁኔታ ትንሽ ወጣ ገባ ስለሆነ ይሄንን በተማሩት ሙያ በሰለጠኑት ስልጠና ይሄንን ወንጀልን የመከላከል ስራ ተፈጽሞ ከተገኘ መርምሮ ለህግ የማቅረብ ስራ እንዲሰሩ መልእክት ነው።
የክልሉ ፖሊስ ኮሚሽን የማዕረግ ሽግግር ደረጃ የተሰጣቸው ሰልጣኝ ፖሊስ መኮንኖች በቆይታቸው ህገ መንግስትንና ህገ መንግስታዊ ስርዓትን፣ ሰብአዊ መብት አጠባበቅ፣ ማህበረሰብ አቀፍ ወንጀል መከላከል፣ በፖሊስ ሰራዊት ስነ ምግባርና በሌሎች ጉዳዮች ላይ በቂ እውቀት ማግኘታቸውም ተመላክቷል። ተመራቂዎቹ የቆይታ ጊዜያቸውን የሸፈኑ ከዋና ሳጅን ወደ ረዳት ኢንስፔክተር፣ ከኢንስፔክተር ወደ ዋና ኢንስፔክተር ሽግግር ያደረጉ ናቸው። በቆይታቸው በርካታ ልምድ መሰነቃቸውንና የሚወዱትን ተቋምና ሙያን በተሻለ እውቀትና አቅም እንዲያገለግሉ እድል የፈጠረ ስልጠና መሆኑን ተመራቂዎች ገልጸዋል። የመስክና የትምህርት ክፍለ ጊዜ ላይ የተሻለ እውቀትን አግኝተናል። አይምሯችንን ራሳችንን እንድናዘጋጅ ብዙ እውቀቶችን አግኝተናል። ከዚህ ካገኘነው ትምህርት ላይ ደግሞ ሂደን ወደ ስራ ስንገባ ህብረተሰቡን በተሻለ በታማኝነት ለማገልገል ተሻለ እውቀትን አግኝተናል። ጥሩ ነው። አንደኛ በመስክም በክላስ ትምህርትም ጥሩ ነገር ወስደናል። ይህንን ደግሞ እኛ የተሰጠንን የመስክም የክላስም ትምህርት የአመራር ሽግሽግን በተመለከተ የተሻለ ነገር ወስደናል። ቀጣይ ይህንን ወስደን ደግሞ ወርታች ወደ ህዝቡ በማውረድና ከታች ያሉ ከኛ በታች ያሉ ፖሊስ አባላትን እኛ የደረስንበት የማዕረግ ሽግግር ላይ እነሱም እንዲደርሱ የተለያዩ የአመራር ብቃት እንዲኖራቸው ስልጠናና ግንዛቤ እሰጣለሁ ብዬ ነው በራሴ በኩል ወስደው። ስልጠናው በፖሊስ አባላት በኩል በየጊዜው ይነሳ የነበረውን የማዕረግ ሽግግር፣ የአቅም ግንባታና ሌሎች ጥያቄዎችን ለመፍታት ትኩረት ተሰጥቶ ስለመሰራቱ ተገልጿል። ያው ስልጠናን በተመለከተ ያው ከዋና ሳጅን ወደ ረዳት ኢንስፔክተርነት ቆይታ ነበረን። በዚህ ቆይታ ውስጥ ነበረን። በዚህ በአንድ ወር ቆይታ ውስጥ የተሻለ እውቀት አካበትኩበት። ከነበረኝ እውቀት ላይ ተጨማሪ እውቀት ያገኘሁበትና ቀጣይ ላይ ደግሞ የተሻለ ለህዝቤ ታች ወርጄ የሚያገለግልበት ለሀገሬ የሚያገለግልበት እውቀትና ስልጠናውን የወሰድኩበት ሂደት ነበረ። ሲቀጥል አጠቃላይ ወደ ስልጠና እንትን ላይ ሲመጣ ከዚህ በፊት ብዙ መቆራረጦች፣ መዛባቶች ነበሩ እና አንድ ዋና ሳጅን መሸፈን ያለበት ከሸፈነ በኋላ በሸፈነበት በሁለት ዓመቱ ነበረ ወደ ረዳት ኢንስፔክተር ለመሻገር ስልጠናው መውሰድ ነበረበት። ከነበረው ከእንትኑ አንጻር ባለፈው ከመዋቅር ክፍፍልና በነበረው ቆይታ ውስጥ ብዙ ጋፖች ተፈጥሮ ነበረ። አንድ አባል እስከ 6 ዓመት የቆየበት፣ 7 ዓመት የቆየበት፣ 4 5 ዓመት የቆየበት ነበረ። በዚህ በለውጡ አመራሮች ደግሞ እየተሻለ በዚህ 3 ወርና 4 ወር በማይሞላበት 3 ጊዜ አስገብተው የአባላትን ችግር መፍታት ማለት የአባላት መልካም አስተዳደር ችግሮች የተፈቱበትና አመራርን ደግሞ በዚህ አጋጣሚ የለውጡ አመራሮችም ደግሞ በዚህ አጋጣሚ ላመሰግን እፈልጋለሁ። ለምን ከዚህ በፊት አባላት ላይ በተደጋጋሚ ሲነሳ የነበሩ ቅሬታዎች የተፈቱበት ሁኔታና ቀጣይ ላይም ደግሞ በሰለጠነው ስልጠና በወሰነው ትምህርት ከለውጡ አመራር ጎን ሆነን የተሻለውን ስራ ደግሞ የተሻለውን ውጤት ደግሞ ለማስመዝገብ ቃል የገባበት የተዘጋጀንበት ስልጠና ነው ብዬ ሀሳብን ለማስረዳለሁ። ወንጀልን የመከላከል ተግባር በጸጥታ አካላት ብቻ የሚሳካ ባለመሆኑ ማህበረሰቡ ወንጀል ተፈጽሞ ሲገኝ መረጃ የመስጠት ባህልን ሊያዳብር ይገባል ተብሏል። የትኛውንም ተልእኮዎችንን እኛ የህዝብን ጥቅም በማስቀደም ረሃብን፣ ጠማትን በመቋቋም የትኛውንም የህዝብ ጥያቄ የሆነውን አስቀድመን ህብረተሰቡን ለማገልገል በታማኝነት ቃል ገብተን እየወጣን ያለ ነው። አገልግለንም ደግሞ ውጤታማ እንሆናለን ብለን ተስፋ እናደርጋለን። ከማህበረሰቡም ያው አሁን ፖሊስ ብቻውን የሚሰራው ስራ ስላልሄደለ ተቀናጅተን ያው ፖሊስና ህብረተሰብ በጋራ እስከሰራ ድረስ ውጤታማ የምንሆነው በጋራ ነው። ከህብረተሰቡ ጋር ተቀናጅተን የተሻለ ስራ ሰርተን የተሻለ ነገር እናስመጣለን ብለን ተስፋ እናደርጋለን። ቀደም ሲልም ያው የፖሊስ ለመሆን በጣም አላማው ነበረኝና አሁንም ቢሆን ብዙ እንደምታዩ ሴቶች በብዛት የሉም። ግን አሁን እንዲበረታቱና ከሴት ከወንድ እኩል እንደሆነችና ማንኛውንም ግዳጅ ማለት ነው ለመውጣት ዝግጁ እንደሆነች ነው በራሴ በኩል ወስደው። ምክንያቱም ሰው አላማ ካለው ያንን አላማ ለማድረግ ምንም የሚያግደው ነገር የለም። የራስ ተነሳሽነት ነው የሚፈልገውና እኔ እንደ ፖሊስ ሆኜ ምንም የቀረብኝ ነገር የለም። እንዲያውም ከወንድ እኩል ነው። የራሴንም መብት አስከብሬ ህዝቡንም በነጻነት
ያገለገልኩ ነው ያለሁትና ሴቶች ቢበረታቱና ወደኛ ቢቀላቀሉ ደስ ይለኛል። እኛ ፖሊስ ከህዝቡ ጋር አንድ ነው። እኛ ደግሞ የሆነ ነገር የሆነ አካባቢ የሆነ ችግር ሲፈጠር ህዝቡ ከፖሊስ ጎን ሆኖ ያለ ችግሮችን መረጃ በመስጠት እንዲተባበረን ብዬ ነው በራሴ በኩል ነው። ምክንያቱም ወንጀልን ለማጥፋት መረጃ የሚገኘው ከህዝቡ ስለሆነ ህዝቡ ከኛ ጋር አንድ ቢሆን የተሻለ ነገር ላይ እንደርሳለን ብዬ ወስዳለሁ። የአካባቢን ሰላም ለማስጠበቅና ደህንነቱ የተረጋገጠ ማህበረሰብ ለመፍጠር የሰራዊቱን አቅም በማሳደግ ከዘመኑ ጋር የሚሄድ አገልግሎት መስጠት ላይ የተጀመረው ተግባር ተጠናክሮ ይቀጥል እያልን ዝግጅታችንን ቋጨን። ሰላም።